አማራ ክልል ላይ የሆነ ያለው ከቦታውም እየሸሸ እየወጣ እንደሆነ በአንዳንድ ቦታዎች 16 ግንባር ነበር ሲዋጉ የነበሩት ከአንዳንዱ ግንባር እየወጣ እንደሆነ በጣም እንደተካረረ ነገሩ እየተነገረን ያለው። ስለዚህ ጉዳይ ያለህ መረጃ ካለም እንድታካፍለኝ ፈልጋለሁ። እንዴት ነው የምታዩት እናንተ? አሁን ሁለት አይነት ነው። እኛም ከነሱ ጋር ስንነጋገር ነበረ። ስቦ ካስገባችሁ በኋላ በፈለገበት ቦታ ላይ አድርጎ እንዳያጠቃችሁ እየተጠነቀቃችሁ እሱ ጦርነቱን አልቻለውም። በጣም በኃይለኛ ትናንትና እንኳን ስንት ክላሽኖች፣ መትረየሶች፣ ዶሽካዎች ነው የማረኩት ከአንድ ግንባር። እኔ እንኳን የሰማሁት ወደ 68 ክላሽ ነው አንድ ቦታ ላይ ማረክን ሲሉ የነበሩት እና መኪኖች አትበል ምን አትበል ዛሬ በጣም ትልቅ በኮር ደረጃ የተደራጀ ነው። እንግዲህ የአማራ ክልል የፋኖ ኃይል ማለት ነው እና እሱ ያው እየተሳበ ያለው ሁለት ነገር ነው። ተረዳኸኝ? የአማራን ክልል በሙሉ ተስቦ በኢኮኖሚ ዘግቶ ያለውን ኃይል ያው መዋሊዎቹ ወይትነ ኤርትራን ተዋጋ የሚሉት ኢማራት ነች፣ የታወቀ ነው። ከጀርባው የፈለገ ሰው ይኑር ይሄ ሁሉ አጽዋር እየላከች ለመበቀል ነው የምትፈልገው። ኤርትራ እሷ በፈለገችው ሪሞት ኮንትሮል የመን ገባች፣ የመንን በትንትኑን አወጣች፣ ሶሪያ ገባች፣ ሊቢያ ገባች። ኢማራት የገባችበት ሀገር ያልበታተነችው የላትም። ስለዚህ ኤርትራ ውስጥ በምንም ቦታ ልትገባ አልቻለችም። አሁን ተባውለሃል፣ ነገ ትለናለህ፣ ከነገ ወዲያ ትለናለህ። ይሄ ጦርነት መቼ ነው? ከዛ ያወጣውን ኃይል ያው አደረገ እንዲሉት የመጨረሻ ማጥሻው ነው ማለት ነው። እንደኔ እንደሚታየኝ ማጥሻው ነው። አስገብቶ የሞተው ይሞታል፣ የተማረከው ይማረካል። ያው ፈትኛለሁ ግን አልሆንልኝም ብሎ ዱባይ ለመሄድ አንድ። ሁለተኛ የፋኖን ኃይል ሁሉ ጊዜ ለማጥቃት ቢሞክር አልቻለውም። የተሳበ መስሎ ለራሱ ወደሚፈልግበት ቦታ አስገብቶ ይሄን ኃይል ለመምታት ሁለት ነው፣ ሶስተኛ የለውም። ስለዚህ እዛ ቦታ ገብተው እንዳይመጡ ያው እኛም አሁን በሚዲያ ያያልን ነው። በውስጥም ብዙ እንትኖች ጋር ተነጋግረናል። ያው ድል አገኘን ብላችሁ ወታደራዊ ሰፍ አይባልም። ስትራቴጂ ታይቶ ለምንድነው የሚያደርገው ጥራት ተወስዶ ደካማም ሊሆን ይችላል። በድክመቱም በቃ ሰራዊት አልቆበት የሚወጣ ኃይልም ሊሆን ይችላል። አይ ወደ ኤርትራ ጋር የሚያደርገውን ሊጀምር የፈለገው ውጊያ ሊያደርግ የመጨረሻ መስተንፋሱ ልትወጣ ወደዛ የሚሄድ ኃይልም ሊሆን ይችላል። አይ ደግሞ እናንተ ስቦ ሊመታ የሚፈልግ ኃይልም ሊሆን ስለሚችል በሁሉ ጥንቃቄ ወስዳችሁ በደንብ ኢንፎርሜሽን ከውስጥ አላቸው። እሱ እንግዲህ ብዙ ስራ እየሰሩ ነው። ይሄን አረጋግጣችሁ እርምጃ መውሰድ አለባችሁ ተባብለዋል። ግን ብዙ ነው ያጠቁት። ብዙ እየወጣ ያለ ብዙ በየቦታው ገብቶ ነው። እኔ አሁን የትግራይን ኃይል እኔ የሚገርመኝ ይሄ ሁሉ ወጣት የምትበትኑት ይሄ ሁሉ እኔ በጣም ነው የሚገርመኝ። ፋኖ እንኳን ትናንትና ብዙ ተሞክሮ የሌላቸው ወጣቶች ይሄን ያደረጉ እናንተ በቃል ብዙ አመት ያደረጋችሁ በውትድርና ዓለም ብዙ ሳይንስ የተማራችሁ ህዝባችሁ ያለቀ አብይ አህመድ እናንተ ያላካችሁትን ልኡክ ንቆ አልቀበልም ሲል ለትግራይ ምን አያችሁላት ነው የምላችሁ። እኔ ትግራይ ብላችሁ ነው ሄዳችሁት። ራሳችሁ ወክላችሁ ቢሆን ኖሮ ምንም አያመኝም። ግን የትግራይን ህዝብ ያህል ያንን ሁሉ ሀውዜን ላይ ተቃጥሎ ሌላም ተቃጥሎ ልጆቹን ሰውቶ ክብሩን ያስመለሰ ህዝብ አስረክዛችሁ ምንድነው የምታደርጉት? ጦርነት እኮ ድቤ እየደባን አይደለም፣ ህዝቡ እያለቀ ነው የምንላችሁ። እሱ ለመክበብ ነው የሚፈልገው። ስለዚህ ይሄን ከ4 ኪሎ በአስቸኳይ ተፈንቅሎ መውጣት አለበት። እሱ ይው ወልቃይት ላይ የተከለው ቦምብ አለ፣ ኢሳ ላይ የተከለው ቦምብ አለ፣ ሞያሌ ላይ የተከለው ቦምብ አለ፣ በኒሻንጉል ላይ የተከለው ቦምብ አለ፣ ጋምቤላ ላይ ኑዌርና አኝዋክ መሃል የተከለው ቦምብ አለ። ይሄ ሰይጣናዊ አስተሳሰብ ያለው እኔ ከሌለው በኋላ ጭምልቅልቅ ትበል የሚል። ስለዚህ ይሄን በአስቸኳይ እንዴት አድርጎ መነቀል እንዳለበት ካሉት ኃይሎች ጋር ተነጋግራችሁ እርምጃው መጀመር አለበት።
አሜሪካ እንደዚህ አለች ሌላው ነገር የነሱ ጉዳይ እነሱን ይመለከታል ሃይ ምንድነው የሚባለው ፈሪባል ከጅባ ያስጥልም እንደሚባለው አሜሪካኖች ይሄን ህዝብ ከሞት ሊያድኑት አልቻሉም እሱን ሊያሰሙት አልቻሉም እንዴት ብለው ነው የትግራይን ህዝብ የሚናገሩት ወይ የትግራይን ታጋዮች የሚናገሩት አሜሪካን ማን ሆነው ነው ስለዚህ ዓለም ከምዚላትና ማዕቀብ ክትገብርልና ያ አጽዋር ቀደም ከማቦታትኩም ካው እንዳመንጠልኩም እንደማረኩም እተው ፋሕብት እንትበል ሽዑ خلاص መንግስት ክንኸውንና 4 ኪሎ ክንሕና ገለመላ ይኮነን ዘሎ ንብረት ዝተማረኸ ይሕዝኩም ንዓድኹም ኩሉ ሰብ ብዝተኻአለው መንገዲ ነፍሱ ይምራሕልኩም እዚዩ ዓብይ ጌጋ ዝተገብረት ኢትዮጵያ እንዳትፈርስ ተብሎ የተደረገላት እንትን ኢትዮጵያ የምትባለው ሀገር ለማን ነው እስቲ እንደ ሀገር ሆና የጠቀመችው ዛሬ አማራው ይሄው እየሞተ ነው ኦሮሞ እየሞተ ነው ትግራዩ እየሞተ ነው አፋሩ እየሞተ ነው ሶማሌው ሙስጠፌ ብቻ ተረዳኸኝ በጭንቅላት መስራት ያዘው ሙስጠፌ ብቻ ነው አሁን የመኪና የኤሌክትሪክ መኪና ፋብሪካ አደረገ የማዳበሪያ ፋብሪካ ለምን መሰለ አጽዋር ማስገቢያና የሁሉ ፕሮጀክትን አቁሜ ዋጋቸዋለሁ ያለውን ማስከጃ እዛ ላይ ብቻ ትንሽ ሶማሌም አሁን ተንስተዋል ተረዳ የተወሰነ ሰው አይገዛንም እኛ በፈለግነው ነው መርጠን የምንገዛው እንጂ አንተ በ4 ኪሎ ተላላኪ ባደረከው ሰው አንገዛም ብለው ተነስተዋል ስለዚህ አንድ እንሆን ቶሎ ብለን ይሄው እናንተ አሁን ስንት ወር አድርገናል ይሄን ከተናገር ምናልባት 3 ወር ነው 4 ወር እንታች ጽበይልሁም ምንድነው የምትጠብቁት ለምን እርምጃ አይወሰድም ጅብ መጥቶ ከናት ያኸ ከንትሮ ላይ ሲወስድ ታዳ በአፍ መተህ እንደ አብይ አህመድ ጭሩሑ አነ ህዝብ ትግራይ ከምዚየ አነ ህዝብ ትግራይ ከምዚየ እሞ ደቁ ባዛብዒ ብላዓሎ በጥሜት ይሞት አሎ ህዝብ ትግራይ ከይረድ 5 ሳንቲም ይብሉን ባንክ ተዓጽዩ ገለ ተዓጽዩ ኩሉ ግዜ እንዳፈራራحكم ክትነብሩ ህዝብኩም ኮ ዝትገብሩ ነገር እንተ ዘይበልኩም አብልዕልኩም ክልዓል እዩ በቃ እሱ ኸውን ይኻሱ ዝሰርሕ ዘሎ ጻድቃንን ጌታቸውን ሒዙ معالتاوي انفورميشنكم ناو እንዳقربه ህዝብኩም አብልዕልኩም ማው እንታይ ገብረልኩም እንት ህዝቢ ወይ ሰላማዊ ሰልፍ ገይሩ ዓለም ከይሰምዑ አፊንኩም ወለኩም ወይ ባዕልኩም ከሙኩምኩም ሓደ ውሳኔ ከይትወስኑ ሰብሰባት ሰዓት ተወዲሉ ያ حبيبي ህይወቱ ይጠፍእ ዘሎ ሓደ ነገር ቁረጥ ስለዚህ ሱጉምቲ መውሰድ አለባቸው አንድ ነገር ቆርጠው እርምጃ መውሰድ አለባቸው ሰው እየሞተ ነው ህይወት እየጠፋ ነው ንግድ የለም ምን የለም የትግራይ ልጆች እየተሰደዱ በየዓለሙ ላይ እንትን ይያሉ ነው ምንድነው ጾምዶ ግቡ ኤርትራ ትክክል ተነጋገሩ የበፊት ይቅር ተባባሉ ካሁን በኋላ የምናደርገው ነገር ሁሉም በጥሬ የተካፈሉትን ይላል ሲበስል አያጣላም ይላል አፋር ተነጋገሩ የሚያስፈልገውን ነገር በሙሉ ግልጽ ሆናችሁ ከዛ በኋላ ይሄ በሙሉ ህዝቡ ላይ ያንጸላላ ሞት ስለሆነ ጊዜ አትስጡት ያልናችሁ ነው እናንተ መጨረሻ ያው አሁን ሐራመለት ብለው ወጣቶችን እየወሰዱ ነው አሁን እየጋፈፈ አዲስ አበባ ውስጥ ያሉትን ገንዘብ ይሰጣችኋል ምን ይሰጣችኋል ሐራመለት የሚባሉ ጋር ተቀላቀሉ እኛ እንረዳችኋለን ይያለ ስንቱ ወጣት ያስገደዱ ነው ማምጣት ያዙት ወደው ነው እንደዛ ወጣት የሚወጡት ወንድሞቻቸውን እንዲገሉ ወይ ዓለም ላይ ነው የሆነው ፌደራል መንግስት ነው የክልል መንግስትን የሚመራው እሱ ነው እንደገና ተቃዋሚ ወይ ሽፍቶች መስርቶ ሂድ ግደልና በጥብጥ የሚል እኔ ኢትዮጵያ ላይ ብቻ ነው ያየሁት ሌላ ዓለም ላይ አላየሁም መንግስት እንቢ ካሉ ህገ መንግስት አናከብርን ካሉ ራሱ ዘምቶ ይመታል ህግ አስከብራለሁ ብሎ ፊት እንደሞከረው ካልሆነ ደግሞ በድርድር ይፈታል እንጂ ሽፍቶች አደራይተ ትግራይን ለትግራይ እያጋደልኩ ከብቤ ዘግቼ ህዝቡ እንዲነሳ ከውስጥና እንዲጋደሉ መጥፎ የሰይጣናዊ አስተሳሰብ ነው ሌላ ምንም የሚባል ነገር የለም ስለዚህ ተነሱ ነው የምላቸው ነው መልካም